አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀው። ትልቅ ሰው አይደለም እንደ እርሶ ወረተ አንብብልኝ ወስሉት ስምኪ በሃበ እግዚአብሔር የሚለውን ተርጉሙልኝ። ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኔ ያነበብኩትን አስቀምጥ። አንተ ሌላውን አንብብና ልተርጉምልህ። ያ ሲኖዶስና የአሜሪካ ሲኖዶስ እንዳስታረቀ ምንም ማሰማስተው ነበርና እየገረመኝ ነበር። ይሰማውታል አሁን? ይሰማል። ሰላም ናችሁ? እግዚአብሔር ይመስገን ደህና። አሁን ያሬድ ያነሳውን ሰምተውታል? ምን ነበረ? አሁን ነው የገባው። እሺ የኔ ጥያቄ ይመልሱልኝ። እሺ ስሞትን በድጋሚ እንገሩኝ እስቲ። መርጌታ ጽጌ ስጦታው። ከየት ነው? ከኦርቶዶክስ ተሐድሶ። ኦርቶዶክስ ተሐድሶ መርጌታ የሚባል ነው? ሞልቶ ምን የምተማረ ነው መርጌታ የሚባለው? አንተ የቤተ ክርስቲያን ልጅ አይደለህ እንዴ? ምን ተምሮ መርጌታ እንደሚሆን አታውቅም? ጠይቀኝና ይኸውልህ ዘማርያም ጠይቀኝና መርጌትነቴን በሙያ እንነጋገር። መርጌታንን ሙያው የሚጠይቀውን በጣም ደስ ይለኛል። በደስታ ነው ጠይቆት። አሁን የጠይቁ በቀጥታ መልሶ ደስ ያሉትን ጥያቄ ያነሳሉ። ደስ ያሉትን እናወራለን። ችግር የለም። በደስታ የፈለጉትን ርዕስ እያነሱ ማለት ነው። በደስታ ነው ማወራውት። ምንም ችግር የለውም። አሁን ቤተክርስቲያኒቱ በቃ ልጠይቆታ መልሱ። በቀጥታ መልሱልኝ። በእርሶ ኦርቶዶክስ ተሐድሶ ውስጥ ምን የተማረና ምን ሙያ ያሟላ ሰው ነው መርጌታ የሚባለው? ቅኔ የተማረ ያስመሰከረ። የት ቅኔ ያላችሁ እንዴ? ምን ወደ ጎን ትሄዳለህ? ቤተክርስቲያኒቱ ውስጥ የተማርነው ነው። አሃ የኦርቶዶክስ የተማራችሁትን አሁን እዛ ጋር መርጌታ የተባለው ታዲያስ? ኦኬ። ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ? ስህተቱን እያረምን እውነቱን እንቀበላለን። የትኛው ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው? ቅኔ የተማረ ያስመሰከረ ብዬ እየቆጠርሁልህ ነበር። አንድ ድጓ የተማረ ያስመሰከረ። ድጓ ይቀበላሉ እርሶ? ጣልቃ አትግባ። መጀመሪያ ለመርጌትነት የሚያበቃውን ልጨርስልህ። እሺ። ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሐሳብ ይግቡ። ሐሳቡን ይጨርሱ። አስቆሙኝ አይደል? እኔ ይጨርሱ። ወደ ሐሳብ ሌላ ሐሳብ ይግቡ። መጀመሪያ ይጨርሱ። እኔ እንዳስማሪ ሙአሲት የተማረ ያስመሰከረ። ምላሽ ብቻ መልስ ይጡኝ። መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ። ድጓ የተማረ፣ ቅዳሴ የተማረ፣ ዝማሬ ሙአሲት የተማረ፣ ቅኔ የተማረ፣ አቋቋም የተማረ፣ የመጽሐፍ የሐዲሳት ትርጓሜ የብሉያት ትርጓሜ የተማረ። ይሄ ሁሉ የተማረ ነው መርጌታ። እርሶ ይሄን ሁሉ ተምረዋል? ይሄን ሁሉ እኮ የሚማር የለም። መርጦ ተምሮ የሚፈልገውን ተምሮ። እርሶ የተማሩት ምኑን ነው? እርሶ የተማሩት ምንድነው? ምርግትና ያሰየው እርሶ የተማሩት ምንድነው? እኔ ቅኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ። ትርጓሜውም አለ። አንድ ሰው መጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ ይማር? አይማርም። እርግጠኛ ኖት? በእርግጠኝነት። እሺ ቅዳሴ አንድምታ የት ነው የሚማረው ሰው? ቅዳሴ አንድምታ ይኸውልህ ውዳሴ ማርያምና ቅዳሴ ማርያም ብቻ በጉባኤ ቤት እንዲሁ ይሰጣል እንጂ ቅዳሴ አንድምታ የሚማረው ቆይ አዳምጦኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው?
ቅዳሴ አንድምታ ጉባኤ የለውም። ይሄንን አዳምጥ ስማኝ። ቆይ ልጠይቅዎታ እየጠየቅኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ትርጓሜ ቤት የት ነው ትርጓሜ የሚማሩት? አንድምታው መጽሐፍ አለ አይደል? ይኸውልህ አዳምጥ። አሁን እኔ ባለሙያ ነኝ፣ አንተ ዲያቆን ነህ። እሺ አዳምጠኝ ዝም ብለህ። አራቱ ጉባኤ የሚባሉ አሉ። እሺ ምንድናቸው? ከአራቱ ጉባኤ አንዱን ተምረህ ያንዱ መጋቢ ሐዲስ ወይ መጋቢ ብሉይ ልትሆን ትችላለህ። እሺ ወይ ምን የተማረው መጋቢ ብሉይ የሚባለው? እንዴ ከኔ ልትማር ነው እንዴ የምትፈልገው? አዎ ስለማላቅ ነው። ሊቀሊቃው ይኸውልህ እኔ ከናንተ ፕሮግራም እንግዳ ሁኜ ነው የመጣሁት። ልጠይቃችሁና መልስ ልትሰጡኝ ልታስተምሩ ነው የገባሁት። እኛ እንደዛ ለሚጠየቅ ነው። እርሱ ላወሩት ነገር እኛ ጥያቄ ነው የጠየቅነው ያለሁት። እንመልስልዎታለን። ደስ ያሉትን የምናደርገው መሰሎት? በፍጹም አትመልስልኝም። በደንብ መልስልዎታል። ምን ያደርጋሉ መሰሎት? አትችልም። እኔ ጠይቅዎታለሁ፣ እርሱም ይጠይቁኛል፣ እንማማራለን። አይሻልም እንደዛ? ይኸውልህ እኔ እንግዳ ሁኜ ገብቻለሁ። ልጠይቃችሁ ለምን አይመጣጣችሁ? እየተጠየቃችሁ መልስ ልታስተምሩ ነው። መጠየቅን ለምን ፈሩ? እሺ ቅዳሴ ጠይቀኝ፣ የፈለከውን ቅዳሴ ዜማ ጠይቀኝ። ዜማን ለምን የምጠይቆት? የሚማሩትን ዜማ የተማሩትን ያው አንድምታ አያውቁም አይደል? ትርጓሜ አያውቁም። ቅዳሴ እኮ ትርጓሜ የለውም። እሺ ቅዳሴ ማርያም ትርጓሜ ያልተማሩ? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቁታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ጥሩ እሺ። እንግዲያው ቅዳሴ ማርያም ውዳሴ ማርያም መጀመሪያ ንባቡን ታነብልኛለህ፣ እኔ ተረጉምልሃለሁ። እሺ በጣም ጥሩ ነው። ቅዳሴ ማርያም እኔ ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አልስማንስ ማረ በቃሌ ይሄው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። አሁን ስምሽ በእግዚአብሔር ዘንድ የሰለጠነ ነው። አሁን ወስሉት ስምኪ በኀበ እግዚአብሔር። አንተ አማርኛ ነግረህ ነው እንዴ በተርጉምልኝ የምትለኝ? ግዕዝ አንብበህ ነው እንጂ እኔን ተርጉም የምትለኝ? ግዕዝ አንብብና በእግዚአብሔር ዘንድ የሰለጠነ የለም እንዴ? ይኸውልህ ወስሉት ስምኪ በኀበ እግዚአብሔር በግዕዝ ልበልልህ? ይኸውልህ አዳም በግዕዝ ልበልልህ? ግድ የለም ወስሉት ስምኪ በኀበ እግዚአብሔር ይሄን ይተርጉሙልኝ። ያነበብኳትንማ ሰምተህ ከኔ ኮርጅህ አታነብም። ሌላዋን ንገረኝ። የለም ይሄው የለም በግዕዝ አልኩላቸው። ይሄው በግዕዝ አልኩላቸው። በግዕዝ ወስሉት ስምኪ በኀበ እግዚአብሔር ስምሽን በእግዚአብሔር ዘንድ የሰለጠነ ይሄው በግዕዝ አልኩሉት በአማርኛ። እርሶ ይሄንን ቅዳሴ ማርያም ይተርጉሙልኝ። ስማ ይኸውልህ እኔ ያነበብኩልህን ግዕዝ ኮፒ አድርገህ ከኔ ተምረህ ሌላ ግዕዝ ንገረኝ። ሌላ ግዕዝ አንበልኝ። ከቅዳሴ ማርያም የፈለከው መልስ የለዎትም። የእርሶ ምንድነው ቅዳሴ ማርያም? ውሸት አለኝ ሂደት ምላሽ የለም። ይተርጉሙ። ቪዲዮ አብረና ይኸውልዎት መጽሐፍ ሳይመለከቱ እኔም እርሶም ቪዲዮ አብርተን ለጥያቄ ልጠይቁት። እኔ መጽሐፍ ሳላይ መልስልዎታለሁ፣ እርሶ መጽሐፍ ሳያዩ ይመልሱ። ቪዲዮ ያብሩና ይጠይቁኝ። እኔም ቪዲዮ አብርቼ ያው ከፍቻለሁ፣ ከፍቶ ይጠይቁኝ። ይኸውልህ አዳምጠኝ። ቪዲዮ ያብሩ። ምን አስፈራዎት? እርሶ መጽሐፍ እያዩ ሊመልሱልኝ ነው እንዴ? እኔን መጽሐፍ እንዳታይ ብለው አዳምጠኝ። ቆይ እኔን መጽሐፍ እንዳታይ ብለው እርሶ መጽሐፍ እያዩ ሊመልሱ ነው እንዴ? እኔ መጽሐፍ ሳላይ ጠየቅኩት። መጽሐፍ ሳላይ ቅዳሴ ማርያምና ውዳሴ ማርያም ነው አንድምታ ያለው አሉኝ። ቅዳሴ ማርያም አንድምታ ተምረዋል ስሎት አዎ አሉኝ። የፈለከው አንተ ዲያቆን ነህ። አንተ ዲያቆን ነህ። ዲያቆን ነህ አይደለ? በቃ ይተውት። አይደለም ቆይ አንተ ዲያቆን ነህ። አዳምጥ። ለምን አይመልሱልኝም? እመልስልሃለሁ። መልሱልኝ። በቃ ቪዲዮ ያብሩና ቆይ ወደ መለሽ ገብ እኔም መጻፋ ላይም እርሶ መጻፋ ያዩ ቪዲዮ ከፍተው እርሶ ወስሉት ስምኪ በኀበ እግዚአብሔር የሚለውን ተርጉሙ ይንገሩኛው።
ቪዲዮ ያብሩ እተረጉምልሃለሁ እምተረጉምልህ አዳምጥ ይኸውልህ አይ መስሚያ ይኑርህ እኔ የማነብ ቅድም ስምሽ በእግዚአብሔር ዘንድ የሰለጠነ ነው የሚለውን ተርጉምልኝ ስትለኝ በአማርኛ አንብበህልኝ እኔ በአማርኛ አልተረጉምልም ግዕዝ አንብበህልኝ በግዕዝ አልኩሎት ወስሉት ስምኪ በኀበ እግዚአብሔር ይኸው ይተርጉሙ ቪዲዮ ያብሩና ይኸው መጽሐፍ አይደለም ያዝኩት ይኸው ይተርጉሙ ጎበዝ ጎናው ይቀጥሉ እያዩኝ አሁን መደማመጥ ነው የሚያስፈልገው መጀመሪያ እሺ ወስሉት ስምኪ በኀበ እግዚአብሔርን እኔ ስላነበብኩልህ ላፍ አድርገው ወስደሃታል አሁን እኔ ያላነበብኩልህን አምጣና ልተርጉምልህ አይ በቃ እንኳን አገዙኝ ላፍ አድርጌ ነው ወሰድኳት አላሏትም እኮ እንኳንም ይበ እንኳን አልከ እኔ ነኝ ኮረጅኳት በቀርሱ ይበልልኝ ይኸውልህ እርስ በምን ችግር የለም እኔ አንብቤ መተርጎም ይችላል ይተርጉሙ ምንድነው ጸጥ በል እንጂ እኔም ስናገር አዳምጠኝ እንዴ ወደ ትርጉም ይግቡ አያብራሩ ወደ ትርጉም ይግቡ ትልቅ ሰው አይደለም እንዴ እርሶ ወደ ትርጉም አንብብልኝ ወስሉት ስምኪ በኀበ እግዚአብሔር የሚለውን ተርጉሙልኝ ይኸው እኔ ያነበብኩትን አስቀምጥ አንተ ሌላውን አንብብና ልተርጉምልህ ምን ሆነው አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም ምንም የማታውቅ ሰው መሆን ግን አውቃለሁ ጎበዝ እንኳን አወቁኝ አሁን ወደ ትርጉም ሄዱ እኔ አልሰድቦትም እርሶ ወደ ትርጉም ይኸውልህ ከማይመጥን ሰው ጋር አትነጋገር ወደ ትርጉም ሄዳሉ አይሄዱ ወደ ትርጉም አንተ እኔ ያነበብኩትን እኔ አልተረጉምልህም በቃ ደህና ዋሉ ቻው ይሄ ነው በቃ የታድሶ ናፍቃን ማለት ነው በጭራሽ ለምን እንደጠየቅኳችሁ ታውቃላችሁ ስምሽን በእግዚአብሔር ዘንድ የሰለጠነ ነው ወስሉት ስምኪ በኀበ እግዚአብሔር የሚለዋል እንዴት አድርጎ የእመቤታችንን ምልጃ እንደሚናገር ስለሚያውቁ አሳያችኋለሁ መጽሐፉ ማለት እና አንድ ሰው እንዳውም በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለምን ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንዳውም የድንግል ማርያም ዝክር የሚዘክር የነበረ የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ ይዳነ ሰው ታሪኩን አልነገራቸውም እሳቸው ከተረጎሙ አሁን ማለት አይተረጉሙትም የጥያቄ ማለት መቼም ማለት እና እቺ የታድሶ ናፍቃን መንገድ ናት እና ለዛ አሁን እቺ ማሸነቂያ ምንድነው አንተ ምንም አታውቅም እንደዚህ አታውቅም ምናምን ማለት ነው እንደዚህ አይነት ነገር አለ እኔ እኮ እድል ሰጠዋቸው ደስ ያሉኝን ጥያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገን እንደዚህ እንጠያየቅ አልኳቸው ምን ያስፈራል ምን ያስደነግጣል ስለዚህ እኔ አሁን እንደዚህ ሲሎት እኔ በርሶ እድሜ በርሶ ሁኔታ አልቀልድም አላሾፍም የኦርቶዶክስ ቤተክርስቲያን ልጅ ነኝ ስድብ ከአፌ አይወጣም አልናገሩትም እኔ ያልኩት ምንድነው ወስሉት ስምኪ በኀበ እግዚአብሔር የሚለውን ይተርጉሙልኝ ከእርሶ ላፍ ያደረኩት ጥሩ እንኳን አስታወሱኝ ስለዚህ እርሶ ይተርጉሙልኝ ያለዲ ይቀጥል አይተረጉሙትም ዲያቆን ሲጀመር አይተረጉሙትም ቢተረጉሙትም አያውቁትም እሺ አሁን ዲያቆን እንደው ከጋይ ጽጌ ተኮረጀ ይሁን ችግር የለውም እሺ ከዛ በኋላ ያው በግዕዝ በልኝ ተባለ ተኮርጆም ይሁን የምን ተባለ ለምን ነው የማይፈቱት ለምን ነው የማያብራሩት ቅድም አንድምታ የለውም አሉ መጽሐፉ ተሳይቶ ስትል አሉ እኮ ተርጓሜ ይሄ ሁሉ መዋሸት ምንድነው አሁንም ቢሆን እንደውም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ ስለ ጥምቀት ያላቸው ስለ ቁርባን ያላቸውን ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ በጣም ብዙ ነገር ጠይቃቸው ነበርና ያው ግን መጨረሻ ላይ ስድብ ነው አታውቅም አንተ ሰንበት ተማሪ ነህ አንተ እንዲህ ነህ ምናምንና ያው አውቀው ፕሮቮክ አድርገው ሐሳብ ለማስቀየር ነበር እርሶም ምንም ስላልመሰለው ታሪፍ ነገር ነው መመለስም አልፈለጉም እስከነጨራሹ እና እኛ ብዙ ጊዜ የታድሶ ናፍቃንም ነገርም ስለምናይ አሁን ከነሱ ጋር በዚህ እድሜ መሰላደም ምናምን እኛንም አይመጥነንም አይደል ተገቡ ግን ይሁንና እስቲ ዶግማ ትምህርታቸው እኔ እንደውም ካሉ እኔ ይቀርና እንደው ቅዳሴ እኔ እንደውም በዶግማ ትምህርታቸው ልጠይቃቸው በጥምቀት በቁርባን ይግቡ አንድ ቁጥር ይጻፉልኝ አሁንማ አይገቡም ይሄን ከተናገርኩ እቺንማ አይገቡም
በጥምቀት በቁርባን ጥያቄ አለ ለርሶ የተሐድሶ ትምህርታችሁ ምንድነው? በህፃናት ጥምቀት የህፃናት ጥምቀትን እንቀበላለን ብለዋል። ሌላ ተሐድሶ መምህሮት ደግሞ እርሶ ወንድም ህፃናት ጥምቀት መጽሐፍ ቅዱስ አይደለም ይላል። ኦኬ ገቡ። ጥሩ እሺ ጋይ ጽጌ ገብተዋል? ገብቻለሁ። መልካም። እስቲ የተሐድሶው የጥምቀት ትምህርታችሁ ምንድነው? የዶክትሪን ትምህርታችሁ ጥምቀት ላይ የዶክትሪን በነገራችን ላይ ይሄ ስርዓት ነው እንጂ በዋናነት ዶክትሪን ተብሎ የሚያዝ አይደለም። እንዳልኩት ጋይ ጽጌ ትምህርታችሁን የዶክትሪን ትምህርታችሁ ጥምቀት ላይ ምንድነው? ያመነ የተጠመቀ አዳምጥ፣ ሁለታችሁ አታውሩ አንድ ጊዜ። ያመነ የተጠመቀ ምን ነው መልከን ወደዳችሁት እንዴ? ቪዲዮ አብሩ ነው ያሉት። ቪዲዮ አብሩ ነው ያልኩት። ትልቅ ሳይተናናቀም እሺ እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። ልክ ነው። ከውርጋት ጋር ነው እንደዛ ነው የሚሰደውት። እሺ ይሁን መልካም እንዳሉ ያ አውሮ ሲገባ አፈሰጠው ይሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቀርና እንደው ከኛም ይሻሉ ግድ የለም። ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን ይኸውልህ አሁን ካንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው ያዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜ አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ ምጅታ ምንድነው? ተሐድሶ አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ አካሄዱ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀስ ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። እቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይሄን ሐሳብ ይመልሱልኝ። ይሄንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደ ምሳሌ ራሷን ኦርቶዶክስ ልንገርህና ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ ይኸውልህ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድነው ነው? ኦርቶዶክስ እንዲተላለች እንዳይሉኝ ኦርቶዶክስን ይተዋት ራሶች የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሚ ጥያቄን ስሚ። የተጠየቀውን ቪዲዮንም ማሰየው አንዴ ስሚ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አለው አሉ። አሁን የፈለኩት እንደ ኦርቶዶክስ እንደ ጴንጤ እንደ መካነ ኢየሱስ እንዳይሉኝ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድነው? በቃችን ብቻ ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን ይወጣን አይደለንም ሲጀመር። ኦኬ ቤተክርስቲያን እንዳጣችሁ ደግሞ ላሳያችሁ። አንዴ ቆይ አንዴ ሶስማ ዝም አለ። ቆይ አትሽሽም አትደበቅ። አንዴ ምንም ይኸውልህ አንዴ ስሙኝ። ቆይ የተናገርኩትን የነኝ ነው። አንዴ ጋይ ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንድ መቶ ትላሰማ
አዳምጠኝ ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃት ግን ይኸውልህ መደበጫህን መሸሻህን አታመቻች ችግር አይዋሹን ያልኩት ነው ለፊት ተገናኝተሃል አይዋሹ ቆይ ጋር ዝም ብለህ ተነጋገር አንዴ ውሸት ያቆም ያልኩት እንደ ቅድሙ ስትደነግጥ ለማጋ ከፈለክ አንዴ አይዋሹን ያልኩት በስተርጅና አይዋሽን ያልኩት ነው ራሳችሁን ችላችሁ ቤተክርስቲያን እንዳላችሁ ቤተክርስቲያን እንደተከላችሁ ሁሉ እኮ ተናግራችኋል ላሰማሁት አሁን እኛ ራሳችንን እንችለን ቤተክርስቲያን የለንም ብለው ዋሹ ኦኬ ላሰማ በራስዎት አንደበት ላሰማ በአቡ በዚያ ቀን የሚከበሩት ኦርቶዶክስ ማለት እንዲህ ነው ታውቁ እናሰራጩ ግን ፎከስ ሲያደርጉና ሲያስተው ይችላል አንዴ ላሰማው አሁን ያለው የቤተክርስቲያን አምልኮ እንዴት ታይዋለህ ማለት ነው እና እኔ አንድ ሐሙስ የቀረው ሂደት ነው በጣም ብዙ ታይዋለህ ማለት የኛን ማለት ነው እና እኔ አንድ ሐሙስ የቀረው ሂደት ነው እኔ ያየሁትን እኮ ነው የለም ብሎ እኮ ሰው እኮ እዛ ጋር ደብዶ ይወረደብህ ደረገው ከዓመት እስከ ዓመት በግብፅ ሀገር ያለው ቃል ነው ጴጥሮስን እንደ ጳጳስ እንደ ፓትርያርክ አንዴ ይቅርታ አታክሙ በቃ እናንተ ራሳችሁን ሁላችሁ መናገር የማትችሉ አንዴ ስሙ ችግር የለውም ብዙ የሚሰማ ነገር ጊዜ ሲደርሰው ደግሞ ወንጌል ብሎ በዜማ አዚሞ ይመጣና ዋናው ቄስ ሚካኤል ነው በየወሩ እስቲ መስከረም ሚካኤል ምን ተባለ እንደ ተቃዋሚ ሰው እንደ አፈንጋጭ ሰው አድርገው የሚያዩ ከሆነ ሌላም ሊሉ ይችላሉ ግን አንተ አሁን አንተ ይሄም እንዲህ ይላል ቤተክርስቲያንም እንዲህ ልትፈተሽ ትችላለች እንደው እኔም ራሴ እንደ ክርስቲያን በአቋም ደረጃ በመዳን ደረጃ ወንጌልን የማምነውን የምቀበለውን ክርስቶስን የተረዳሁትን ክርስቶስ ይሄ ነው የኔ ክርስቶስ በዚህ የሚያጨቃጭቀን ነገር የለም እነዚህ ነገሮች የእውቀትና ተራ ነገሮች ናቸው ማንም ተነስቶ የሚሞግረኝ የሚከራከረኝ እኔም ደግሞ ከተቀበልኩት የኔን ጥዬ ያንን ልቀበል የምችልበት ማካሄድ ነው ችግር የለውም ብለህ እንደው እንደ አቋም ምልዝም ለቲክቶክ የምታያቸው ሰዎች እውነት ለመናገር ወይ ቤተክርስቲያን ናቸው ይሄው አዲስ ቤተክርስቲያን ይሄው ይስሙ እየሰሙ አንዴ ያሉ ይስሙኝ ራቅ የሚለኝ ሰው ደግሞ ይበዛል ምን ነካ እሺ አንዴ ይስሙ እንደ ቤተክርስቲያን የለንም ስላሉ አሁን ያዋሹትን ራስዎት ደግሞ መልሰው ራስዎትን ደግሞ ሲያድሱ ስላየው ነውና ይስሙት ክርስቲያኒቱ ስርዓት ግን እንዴ አንተ ወደ ቤተክርስቲያን እኔም እኮ ከልክለኝ ነው እንጂ እኮ በሄድ እኮ አሁንም እሄዳለሁ ሄጄ ምንድነው የምጸልየው ብዙ የሚሰማ ነገር አለ በግዕዝ የምትለውን የሚሰማው ነገር አለ ማልቀበለው ማለት ነው ግን ናግባና ጸልይ ብላ ብትል ቤተክርስቲያኒቱ በሄድ እሄዳለሁ እገባለሁ እንደው ልሰግድ እንኳን እነሱ ለህዝብ ዛሬ ላለው ከዚህ ላለው ምን ለሆነ ለዚህ እየዞሩ በአራት ማዕዘን ቢሰግዱ እኔ ግን ዝም እየጀው ወጥመድ አለ ልችላለሁ በእውነትና በመንፈስ የምትመለክ በሰው እጅ ስራ ማትመለክ በሁሉ ቦታ ያለ እንዲህ በረከክልሃለሁ ብዬ ውስጤ ለማያወው አምላክ መላእክቱ ዙፋኑን ከበው ለሚሰግዱለት ጌታ ከዚህ ላይ ልሰግድ ይችላለሁ ማንም መጥቶ ጽድቆ ለህንጻ ሲሰግዳጅ ነው ይበል እኔና እግዚአብሔር ምትዋወቅ ገብቶ ስለዚህ አንዴ ያዳመጡ ተከልክዬ ነው የሚቀር ታድሶ ኧረ አንዴ አሁን አንዴ በጨረስን ነው ከሳቴ ብርሃን ሐዋርያት ተሐድሶ ቤተክርስቲያን ራሱን የቻለ የተመዘገበ ቤተክርስቲያን ነው የካውንስሉ አባል ነው ወይስ አይደለም ስትሰማው አልባል ወይስ ሳሲን ቤተክርስቲያን ናቸው ተሐድሶ ቤተክርስቲያን ስለዚህ በዚህ ተሐድሶ ቤተክርስቲያን ውስጥ ዶክትሪን አለ ማለት ነው ታስተምሩት ማከበር ነገሮች አሉ ለምሳሌ ያለ እሺ ይሄን ቀጥላሉ ጠይቆታለሁ እሺ ቅድም ምን አሉ ቤተክርስቲያን የለንም እኛ እዛው ኦርቶዶክስ ውስጥ ያለነው አሉ አሁን ደግሞ መልሰው ምን አሉ የተመዘገበ ቤተክርስቲያን አለን አሉ ይሄን ውሸት እንዴት ነው የሚያድሱት ጋይጽጌ
የተሐድሶ ቤተክርስቲያን ግድ ነው ሊኖር ይገባል። በምዝገባ መንግስት የመዘገበው እውቅና የሰጠው ቤት ተከራይተን ለመኖር አገልግሎታችንን ለማራመድ ስራ ስንሰራ እናንተ እነማናችሁ ላለመባል ፈቃድ ማውጣት ግዴታችን ነው። ተሐድሶ ቤተክርስቲያን ብለን ነው ስም የምናወጣው። ቤተክርስቲያኒቱ ስትቀበለን ግን ፈቃዳችንን መልሰን ቤተክርስቲያናችን እንገባለን። ስለዚህ ቤተክርስቲያን አላችሁ አሁን እና ክርስቲያኖች እኮ ነን። ቤተክርስቲያን የምትለው አንተ ህፃውን ነው እንዴ? አዳምጠኝ። ቅድም ብለዋል መሰለህ ቪዲዮ ስትጎረጉሩዋል። አሁን ደግሞ አንድ ደቂቃ እንኳን መስጠት አትችልም እንዴ? እሺ ይቀጥሉ። ለኔም አንድ ደቂቃ ስጠኝ። ይቀጥሉ። እሺ ቤተክርስቲያን የምትለው የሆነ ህንጻ ከሆነ ተሳስተሃል። እኛ ቤተክርስቲያን የምንለው ጉባኤ ነው። የምእመናን ጉባኤ፣ የምእመናን አንድነት ነው። ከሳቴ ብርሃን ተሐድሶ ቤተክርስቲያን ነው። የተሐድሶ ጉባኤ ማለት ነው። የሐዋርያት ቤተክርስቲያን ሲባል ህንጻ አይደለም። ይሄንን ጉባኤ ነው ጉባኤ የምለው። ቤተክርስቲያን የምለው ይሄንን ነው። አንተ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትለው ከሆነ እሱ ተሳስቷል። እሱም ጣለው። እሺ የእርሶ ቤት የተሐድሶ ምን እያልከው አንተ? እና እኮ ቤተክርስቲያኒቱ ኑ ብትለን እኮ ከነ ክርስትናችን ከነ ጉባኤያችን ሄደን የምንቀላቀል ነን እኮ ነው እያልኩ። አንዴ ስሙኝ። ይሄ ፈቃድ ሲያወጡ ምንድነው ችግሩ? ወስከለ ምንድነው ያጠፋው ጥፋት? አረ አዳምጡ እንጂ ቅድም ምን አሉ? እኛ ቤተክርስቲያን መልስልኛ እየተናገርኩ እኮ ነው። አዳምጡኝም እንዴ? ቤተክርስቲያን የለንም አሉ። ቅድም እንዴ እውነታው ይሄ ነው። እውነታው ሳይገባ ዝም ብለህ እነ ጽጌ እነ ጌታቸው ነገር እነ ምናምን እያልክ ስማችንን ከፈለክ ጉባኤ ይሰራና የፈለከውን ሊቃውንት ይዘህ ስማ ኮነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ ዝራን ሰብስበህ የፈለከውን ሊቃውንት ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራውት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርሶ ስለፈጠረው ታምራ አይሰማም። አልሰማም። ያሬድ ትሰማ ለዲያቆን የእርሶ ነው የማይሰማው። ሚውት ነዎት። እሺ ሚውት ላይ ነዎት። አሁን ይሰማዎታል? ሚውቱን ያንሱት። ይሰማችኋል? ቀጥል። ግን ተረጋግቶ ቢያወሩ ነበር። ግን ትንሽ የመረጋጋት ነገር አላየሁባቸውምና ዶክትሪናችን እየተሰራ ነው የሚል ነገር ተናግረው ነበር ከዚህ በፊትና በነገረ ክርስቶስ ያላችሁ ትምህርት ለምሳሌ ክርስቶስ ስንት ባህሪ ነው ብላችሁ ነው የምታምኑት? ኬልቄዶንን ትቀበላላችሁ ወይስ አትቀበሉ? ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበር እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበር። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብለው አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልኩት በክርስቶስ ቤዛነት ክርስቶስ ቤዛ ብቸኛ ቤዛ ብቸኛ የዘላለም ሕይወት ሰጪ ብቸኛ አዳኝ ብቸኛ መስዋዕት ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው ለቤተክርስቲያኒቱ ልናሳይ ነው ያልኩት እንጂ በጣም ጥሩ። አሁን ታላቁ ይቅርታ ታላቁ አሁን ዋሽተዋል።
እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድነው ሲባሉ ነው ጥምቀትን እየሰራን ነው። በጥምቀት ላይ ውሸት ይኸውልህ አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፈውትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ ትልቁ ላይ አርገኛ እንዴ ዲያቆን ይኸው አሁን ታላቁ የጠየቀው ጥያቄ ምንድነው እየሰራን ያሉት ምንድነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ አቁምልኝ። ስቶፕ በለው አንድ ጊዜ እሱ ያዳምጡ አንዴ ስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም እንድትዘባ አትዘባርቅ። አንተ እና ሰባቱ ምስጢራት የምትላቸው ሃይማኖት ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንጂል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል። ምናልባት ፖዝ ላይ ናቸው አንደኛ፣ ሁለተኛ ደግሞ ቪዲዮውን ረጅም ሰዓት ሲታይ ዩቲዩብ እንትን እንዳያቋርጠውና ወጣል ግን እንዳይዘጋ ቤቱ አይኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንፃር ነው በጣም ሲዋሹማ መያዝ አለባቸው። ውሸታቸውንማ ቶሎ መያዝ አለብን። ለዛ ነው አይገት እኮ እሱማ እዚሁ ላይ ማጋለጥ ተገቢ ነው። ሌባ ካላሉት ያው ያልሆነ ስለሚመስለው ማለት ነው። እና በጥምቀት ብቻ አይደለም ዶክትሪን እንትን እያልን ነው። ዶክትሪናችንን እየሰራን ነው። የህፃናት ጥምቀት ምናምን ሲጠየቁ ነበር ያወሩት። በነገረ ክርስቶስ ግን አሁን አንድ አካል አንድ ባህሪ ሲሉ ይሄን ሰውዬ መምህር የሚሉ የሚከተሉ በየቀኑ ጊፍት እየሰጡ የሚያበረታቱ ይሄ ሰውዬ ቤተክርስቲያንን ያውቃታል ብለው የሚመሰክሩ ሰዎች በሙሉ ፕሮቴስታንቶቹ ገደል ገቡ ማለት ነው አሁን። ምክንያቱም ፕሮቴስታንቱ አንድ አካል አንድ ባህሪ ብሎ ስለማያምን ማለት ነው። አንድ አካል አንድ ባህሪ ብሎ ስለማያምን ከዛ ቀጥሉና ጥምቀት ያድናል ምናምን የሚለውን እዛ ኢንተርቪው ላይም አሁንም የተናገሩት ላይም ሐሳባቸውን ብትመለከቱ ሁልጊዜም ቢሆን እሳቸው መምህር እያሉ ከሚከተሉ ሰዎች የተለየ ነው። ጭራሹም አይስማሙ። ሲቀጥል ከዚህ በፊት ኮሜንት ላይ ምን አንብቤ ነበረ ቅዳሴ አንድምታ የለውም ብለው ተናግረዋል የሚል ነገር ሰማሁኝና ብለዋል። የምር እንደዛ ካሉ በጣም የሚያስቅ ነገር ስለሆነ ማለት ነው። ቅዳሴ የለውም አንድምታ የለውም አሉ። የለውም ስብዬ ላመጣ ስል ደግሞ አይ አለው እኮ ጉባኤ ቤት አንማረውም እንጂ ደግሞ አሉ። ከዛ ጉባኤ ቤት የሚሰጠው ውዳሴ ማርያምና ቅዳሴ ማርያም ነው አሉ። በጣም እኔ በጉባኤ ቤት አንድምታ ትርጓሜ ጉባኤ ቤት የማይሰጠው የዮሴፍ ወልደ ኮሪዮን አንድምታ ትርጓሜ ነው እንጂ ሌላው መጽሐፍት ውስጥ ቅዳሴ ትርጓሜ አንድምታ አለ። መጽሐፍተ ሊቃውንትን ሲማሩ አንዱ የሚማሩት ከአንዱ ይሄ ነው። እና እቺ መደበቂያ ዋሻ ፈልገው ከዛ ደግሞ አይ በሚያቋት በውዳሴ ማርያም ደግሞ በቅዳሴ ማርያም ደግሞ ጠየቋቸው። የሚያስቀው ነገር በጉባኤ ቤት ከሄድን ገድላትና ድርሳናት ተአምራት ጉባኤ ቤት እንደውም ተዘርግተው አይማሩትም። ገድላት ከሄድን ቅዳሴ አንድምታ ግን በሊቅነታ ይነሳል ለምሳሌ። እና በጣም የሚገርም ጥያቄ የሚያነሱት ጉባኤ ቤት የማይነሳውን ነው። እንደውም ይሄ ለእንትን ስለሆነ ማለት ነው። የኔ ቅድም የዋሹትን ነገር ምንድነው እኚህ ሰውዬ ባገኙት አጋጣሚ የሚያደርጉት ውሸታቸውን አቅርበው የሆነ ነገር ረሽተው መሄድ ነው የሚፈልጉት እና ከባህሪያቸው ማጻር ነበረ። አሁን ቅድም ለአንተ ምን አሉ? ነገረ ክርስቶስ አቤት
እንዴት አመሻችሁ? ምናልባት ከታች እየሰሙ ካሉ ይግቡና ኦርቶዶክስ ነን ብለዋል። ከአምስቱ እህት አብያተ ክርስቲያናት በጋራ የሚስማሙባቸውን ዶክትሪኖች ይቀበሉ እንደሆነ ይንገሩን። ምክንያቱም ኦርቶዶክስ ለመባል አምስቱ እህት አብያተ ክርስቲያናት በጋራ የሚቀበሉባቸውን ዶክትሪኖች መቀበል አለባቸው። ገስቲ ላኩ ጋይ ጽጌ ገስቲ ላኩና ቆያው አስገባኝ ያሉ ነው አስገባቸው። ዲያቆን ሁላችሁንም ሰላም ብያለሁ። እኔም አንድ ፎቶ ልኬልሃለሁ። እቺን ፎቶ ብቻ ጠይቅልኝ። እኚህ ሰውዬ ያቋቸዋል ወይ ብለህ ጠይቅልኝ። አልተጠመቁም ላሉበት እኚህ ሰውዬ ያቋቸዋል ብለህ አሳይልኝ ፎቶአቸውና እኚህ ሰውን ያቋቸዋል ወይ ልኬልሃለሁ። እና እሺ ትምህርቱን እንጨርስና ማን ያወራቸው ታላቁን ጨርሱ በቃ ከአንድ ሰው ጋር ቢቀጥሉ ጥሩ ሊሆን ስለሚችል። እሺ መምህር ጽጌ የሚለው አካውንት እሳቸው ናቸው ወይስ ሌላ ነው? እኔ ነኝ። አቶ ጽጌ እርስዎ ኖት? ኦኬ እሺ እንቀጥላለን። ኦርቶዶክስ ነን የሚል ንግግር ከዚህ በፊት ተናግራችኋል። ይሄንን ክዳችሁታል ወይስ አሁንም በዛው እንደጸናችሁ ነው በአቋማችሁ? ምን አልከኝ? አልሰማሁም። ኦርቶዶክስ ነኝ ብለው ያስባሉ እርስዎ? ሁልጊዜም ኦርቶዶክስ ነኝ። በጣም ጥሩ። እሺ ከኦርቶዶክስ ውስጥ እንዲታደስ የሚፈልጉት ዶክትሪን የትኛው ነው? የቅዱሳን ቤዛነትን እቃወማለሁ። የቅዱሳንን አምላክነት እቃወማለሁ። ነው እሱን አይደለም ጠይቀውት ከመሰረታዊ ዶግማዎች ውስጥ የኦርቶዶክስ ቤተክርስቲያን ዶግማዬ ናቸው ብላ ካስተማረቻቸው ከአምስቱ አዕማደ ምስጢራት ውስጥ የሚቃወሙት የትኛውን ነው? ምስጢረ ስጋዌ ላይ የተደረበውን እቃወማለሁ ነው የምልህ። ኦኬ ስለዚህ ምስጢረ ስጋዌ ላይ የተደረበውን ሲሉ ክርስቶስ ሌላ ስጋ ሆኗል ብላ ታስተምራለች ቤተክርስቲያን? እንደሱ አይነት ተራ ጥያቄማ አትጠይቅ፣ አትናገር። እንደ ተማረ ሰው ታዲያ ምን አናግረኝ። ቆይ ጊዜ ወይ የሆነ ኃላፊነት የተሰጠው ሰው ይኑርና በደቂቃ እንነጋገር። በጣም ጥሩ ይቻላል። እንደዛ በደቂቃ መነጋገርም ይቻላል። ደቂቃ ይዝላችኋል። በደቂቃ ነው የምናወሩት። ሁለታችሁ ስለምታወሩ ማንንም ሰው ጣልቃ አይገባም። እርስዎ ለሚጠይቁት ጥያቄ በቀጥታ ምላሽ፣ እርሱም ሲያቀርቡ በቀጥታ እሱ ምላሽ ያቀርባል። አሁን ታላቁ ጥያቄ ማንንም ሳይገባም እርሱ ምላሽ ያቀርባል። ደቂቃ ስንት እንደያዘ ጋይስ ምስጢረ ስጋዌ ተነስቷል። ደቂቃ ልንይዝሎት ነው በደቂቃ እንዲሆንና ደቂቃ ልናስቀምጥሎት ነው። ታላቁና ስንት ደቂቃ ይሆንላችሁ በየተራ? አንተ እንደምትሰጠው ያህል እንነጋገራለን። እሺ ስንት ይሁን? አይ ዝም ብዬ እንትን እንዳልን 3 5 15 ደቂቃ ስጠንና እሳቸው ይጠይቁኝ እኛም እንጠይቅ። ችግር የለም። እኔም ጠይቃለሁ እሳቸውም ይጠይቃሉ። 10 ደቂቃ ስጥ። እሺ እንደዚህ እናድርግ። መጀመሪያ 5 ደቂቃ ልስጣችሁ። በነገረ ስጋዌ ላይ ያስቀምጡ ሐሳባቸውን፣ ታላቁን ማስቀምጥ። ከዛ ደግሞ ለሰከንድ ራውንድ ላይ ደግሞ ያነሱትን ሐሳብ ታላቁ ትሞግታለህ፣ እሳቸውን ደግሞ ከዛ በኋላ ደግሞ ጥያቄና መልስ እናደርጋለን። ይሁን ይቻላል። ጥሩ እሺ ይጀምሩ። 5 ደቂቃ ሴት ላድርግሎት ጋይ ጽጌና ያው ይጀምሩ። ከደቂቃው ተከላለ ምስጢረ ስጋዌ ላይ እኛ እንደ ተሐድሶ ክርስቶስ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰው ነው። በተዋህዶ ነው። በተዋህዶ ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ፍጹም አምላክ ፍጹም ሰው የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ደሙን አፍስሶ ለዓለም ሁሉ ቤዛ ሆኗል። እግዚአብሔር አብ ውረድ ተወለድ ብሎ ሲልከው እርሱ ብቻ ብቸኛ ቤዛ፣ እርሱ ብቻ ብቸኛ አዳኝ፣ እርሱ ብቻ የዓለም መድኃኒት፣ ብቸኛ የዘላለም ሊቀ ካህናት፣ ብቸኛ የዘላለም መስዋዕት፣ ብቸኛ አስታራቂ፣ ብቸኛ አማላጅ ሆኖ የተሾመ ነው። ከዚህ በተረፈ
በየድርሳናቸው ለዓለም ቤዛ ሆኑ፣ ዓለምን አድነዋል፣ ተቅማጣቸው ቤዛ ሆኗል፣ ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች፣ የተክልየ መቃብር ቤዛ ሆኗል፣ ሐሙስና እሑድ እባብ የገደለ በእባብ ደም ይድናል። እንዲህ አይነት ርካሽ ትምህርት ቤዛነትን አያሰጥም፣ ደህንነትን አያሰጥም። ብቸኛ ቤዛ ምስጢረ ሥጋዌ ላይ የተገለጠው የኢየሱስ ክርስቶስ ማንነት ብቻ ነው። ምስጢረ ሥጋዌን የምንቀበለው የምናምነው ያለምንም መደበላለቅ ብቸኛ ብለን ደሙን የዓለም ቤዛ አድርገን የምንቀበለው ከዚህ አንጻር ነው። የዓለም ፈጣሪ ነው፣ መድኃኒትም ብቻ አይደለም፣ የዘላለም አምላክም ጭምር ነው በተዋህዶ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው ስንል፣ ፍጹም ፈጣሪ ነው ስንል፣ እነ ድንግል ማርያም ግን ከኢየሱስ ክርስቶስ ጋር በተካከለ ሁኔታ ፈጣሪ ናት ድንግል ማርያም፣ ቅዱሳን ፈጣሪ ናቸው ብለን አናምንም። ይህንን ርካሽ ትምህርት ደግሞ እናወግዛለን። ስለዚህ ቅዱሳንን ከማዳን ከማማለድ አልፎ ፈጣሪ ናቸው ብላ የተዳፈረች ቤተክርስቲያን ናት። ይሄ ይታረምልን ይታይልን። ሲኖዶስ አላት፣ ሊቃውንት የሚባሉ አሏት። እነዚህ ሊቃውንት ባለፈው እኮ ብፁዕ ወቅዱስ አቡነ ማትያስ ቤተክርስቲያናችን ላይ ችግር አለ፣ መጻሕፍቶቻችን ላይ ችግር አለ፣ መታረም አለባቸው፣ ሊቃውንት ጉባኤ እኮ የተቋቋመው ለዚህ ነው ብለው እኮ ዝክረ ኒቅያ ላይ በግልጥ አስቀምጠዋል። ስተት እንዳለ ችግር እንዳለ ተናግረዋል። እሳቸው በጥቅሉ ችግሩን አለ አሉ። እኛ ደግሞ በነቂስ ችግሩን አውጥተን እየተናገርን ነው። ከዚህ የበለጠ ውድቀት የለም። ክርስቶስን ብቸኛ ቤዛ አይደለም ከማለት ሞት የለም። እግዚአብሔር ብቸኛ መድኃኒት አድርጎ የሰጠንን ይሄ አይበቃንም፣ እነንትናም ያስፈልጉናል ብሎ በሱ ላይ ደባል ማድረግ እርግማን ነው፣ ሞት ነው። ይሄንን በቤተ ክርስቲያኒቱ ታሪክ በሚገባ ልንነጋገርበት እንችላለን። ምስጢረ ሥጋዌ አምስቱ አዕማደ ምስጢር ትላላችሁ። ምስጢረ ሥጋዌን፣ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን እነዚህ ነገሮች እያንዳንዳቸውን ብትንትና አድርገን ብንነጋገርባቸው አምስቱ አዕማደ ምስጢር በተባለው መጽሐፍ ላይ እኮ ብዙ ስህተቶችን መንቀስና ማውጣት ይቻላል። የምትመጻደቁበት መጽሐፍ አይደለም፣ ብዙ ስህተቶች አሉበት። ስለዚህ እኔ እንዲህ አይነቱን አስተምህሮ እናርመው እናስተካክለው ነው እያልን ያለነው በቅንነት መንፈስ። ስለዚህ እናንተ ደግሞ የኛን ጩኸት በቅንነት ብታዩት ይጠቅማችኋል። ለቤተ ክርስቲያኒቱ ደግሞ ህልውና እጅግ አስፈላጊ ነው። እንደ ፕሮቴስታንት እየቆጠራችሁን በሄዳችሁ ቁጥር እኛም እየጠነከርንና እየበረታን ስንሄድ ቤተ ክርስቲያኒቱን ሰው አልባ ወደ መሆን ያደርሳታል እንጂ አይጠቅማትም። ይሄንን ነገር ቆም ብለን ልናስብበት ይገባል። ማንም ቤተ ክርስቲያኒቱን እንድትፈርስ የሚፈልግ የለም። ምስጢረ ሥጋዌ በትክክል እንደ ወንጌሉ መገለጥና መታመን አለበት። የትኛውም ሐዋርያ ሌላ ፍጡር ቤዛ አድርጎ አልሰበከም። የፈለገ እግዚአብሔር ያከበረው ጻድቅ ይሁን ወደ አምላክነት ያደረሱት ጻድቅ የለም በሐዋርያትም በነቢያትም ትምህርት። ቤተ ክርስቲያናችን ግን ድንግል ማርያምን ፈጣሪ ብላታለች። እንዲያውም ባጠገባችሁ ካለ እኔ አሁን ከሌላ ቦታ ሆኜ ነው ማነጋግራችሁ። ካጠገባችሁ ካለ ታቀቡት የማሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብላ በፊት ጊዜ ቤተክርስቲያኒቱ ላወጣችሁ የመናፍቃን መልስ ብላ ከዚያ ላይ መጽሐፉ ቢኖራችሁ አውጥታችሁ መታነቡልኝ አለ። እሺ አመሰግናለሁ። እናንብሎታለን። መጽሐፉ ስላለን ችግር የለውም እናንብሎታለን። እሺ አመሰግናለሁ። እሺ ታላቁ ግን ርዕሱን በጣም ረስተውታል። ለማንኛውም ታላቁ ቀጥል 5 ደቂቃ አላስቀምጥልህ። ችግር የለውም። እሺ ሚውት ያርጉና ታላቁ 5 ደቂቃ አላስቀምጥልህ። ኦኬ እሺ ቴንክ ዩ 5 ደቂቃ ጀምሯል። ስለ ሥጋዌ ነበር ያወራሉ ብለን የጠበቅነው። ሥጋዌ ሲባል የሊቋንዳ ሥጋ መስሏቸው መሰለኝ ሌላ ነገር ነው እያወሩ የነበረው። ምስጢረ ሥጋዌን በ5 ደቂቃ ውስጥ አብራሩ። ተሐድሳዊ አቋማችሁ ምንድነው? በምስጢረ ሥጋዌ ዳኛው መዝሙር አካሄድ
አካሄድ አንዴ ቆይ አንዴ እንደዚህማ አይቻልም። መሀል አይቆም። እርስዎ ሲሳደቡ ዝም ብለን ሰማን አይደል እንዴ? ያሳኛ እኮ ማስቆም ስላቃተን እኮ ነው። ከርዕስ ወጥተው ሲሳደቡ ተቅማጥ ቤዛ ነው ብለው ሲናገሩ አስቆመናል እኮ። አላስቆምንም። ዝም እኮ ነው ያልነው እኮ። እርስዎ እንደ ትልቅ ሰው ይሁኑ። ቀጥል አንተ ሚዩት ስለሆኑ ቀጥል። ታላቁ አስጀምረው እንደገናና ይቀጥል። ጋር አስጀምረን። ኦኬሽ ኳንዴ እሺ ቀጥልና ድጋሚ አላስጀምራለኝ። አይገርምም? እዚህ በደቂቃ ያዝለት አንተ በእጅ ወይ ያዝልኝና ደቂቃ ችግር የለም። ቆይ እንዲያውም ላብራ ካሜራዬንና ወደዛ ላዙር። እሺ እኔ ዝልሃለሁ። ቀጥል። አይ 41 ነው እንዲታይ ስለሚፈልጉ ለዛ ነው ዲያቆን። ምንም እንዲቋረጥ ስላልፈለግን ይኸው ላዙር ካሜራዬን። እሺ ኦኬ ይታያል ወይስ? ልክ ስታስጀምረው ይታያል። ሰዓቱ አድርገውና ይታያል። እሺ ቆይ እስቲ ትልቁ ወይም ታላቁን እንትን ልበለው። ታላቁ እኔ ላይ ብታሳንሰኝ ችግር የለም። ይኸው እሺ ላስተካክለው። ሪሴት ላድርገውና ላስት 5 ደቂቃ ልስጥህ። ኦኬ እሺ ያው ስታርት ብያለሁ። ኦኬ እሺ ቴንኪው። ሚስጥረ ስጋዊ ማለት ባጭሩ ቃል ስጋ የሆነበት ሚስጥር ማለት ነው። ባጭሩ ሲብራራ ይሄ ነው። አምላክ ሰው የሆነበት ምስጢር ማለት ነው። ይሄ ምስጢር እንዴት ነው ታዲያ ከተባለ መለኮት እና ከኛ የተነሳ የድንግል ማርያም ስጋ አንድ አካል አንድ ባህሪ የሆኑበት ያ ሰማያዊ ምስጢር ምስጢረ ስጋዊ ይባላል። የአምላክ ሰው መሆን ማለት ነው። ተሰገወ ማለት ሰው ሆነ ማለት ነው። ማን ነው ሰው የሆነው? አምላክ ከስላሴ አንዱ ማለት ነው፣ እግዚአብሔር ወልድ። ስለዚህ ይሄንን ሰማያዊ ምስጢር ይሄንን ከተፈጥሮ በላይ የሆነ ምስጢር ምስጢረ ስጋዊ ብለን እንገልጠዋለን። ታዲያ ክርስቶስ ቅድመ ዓለም በኖረበት ኑባሬ ትስብእትን ገንዘቡ ሳያደርግ ዓለምን ፈጥሮ ከአዳምም ከድንግል ማርያም የነሳው ያ ስጋ ባልኖረበት ዘመን እንዲኖር ሆኗል። በአምላክነት ባህሪ ከብሯል ብለን እናምናለን። በዚህም ምክንያት ክርስቶስ አምላክም ሰውም ስለሆነ ብቸኛው መካከለኛ እሱ ነው። ብቸኛው መካከለኛ ማለት ኦንቶሎጂካሊ ወይም ይሄ በኩነታዊ ነገረ ክርስቶስ ውስጥ ስንወስደው ወይም በኩነታዊ ነገረ ድነት ውስጥ ሲሄድ አብና መንፈስ ቅዱስ ሰው ስላልሆኑ መካከለኛ አይባሉም። ከሰውም ቢሆን መለኮታዊ ባህሪ ያለው ሰው ስለሌለ መካከለኛ ሊባል የሚችል ሰው የለም። ይሄ እንዳልኳችሁ የክርስቶስ መካከለኝነት አዲስና ብሉይ ኪዳን የቆሙበት የክርስቶስ ሰው መሆን ማለት ነገረ ድነታችን በሙሉ የተንጠለጠለበት ማለት ነው። ስለዚህ ክርስቶስ መካከለኛ ሲባል ከምን አንፃር ነው የሚተረጎመው? ከኩነቱ አንፃር የሆነው ምንድነው? አምላክም ሰውም ነው። ከእግዚአብሔር ሰው የሆነ ወልድ ብቻ ነው። ከሰው ባህሪ ደግሞ የእግዚአብሔርን ባህሪው ያደረገ ከድንግል የተነሳች ያቺ ቅድስት ሥጋ ናት። ስለዚህ ክርስቶስ ምን ይባላል? መካከለኛ ይባላል፣ አስታራቂ ይባላል ማለት ነው። የማይባለው ምንድነው? አማላጅ። አሁን እነዚህ ሰዎች ቅዱሳን መካከለኛ፣ ቅዱሳን ቤዛ፣ ቅዱሳን አስታራቂ ሲባሉ ለምንድነው የሚከፋቸው ካልን የነሱ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው። የኛ ክርስቶስ እንደዛ አይደለም። ፀሐይን ብታበራ ባትሪም ቢያበራ ይሄ ባትሪ እኮ የፀሐይን ብርሃን ቀማት አንልም። ምክንያቱም የፀሐይ ብርሃን የራሷ ነው። ይሄ ግን ቻርጅ ተደርጎ ነው። ኦኬ። ስለዚህ የቅዱሳን አስታራቂነት የቅዱሳን ቅድስና ከየት የተነሳ የሚመጣ ነው? ከክርስቶስ ከራሱ። የክርስቶስ መካከለኝነት ባህሪያዊ ነው። የነሱ ግን የጸጋ ነው፣ የስጦታ ነው። ይሄንን ደግሞ አይደለም በመጽሐፍ ቅዱስ ውስጥ አይደለም በእኛ ውስጥ ራሳቸው ፕሮቴስታንቶች እንኳን የሚያምኑት ነገር ነው። ተሐድሶችም ራሳቸው የሚያምኑት ነገር ነው። አሁን ጽጌ ስጦታው የሚባለው ሰው ምንድን እየሆነ ነው ካላችሁ እንድትታደስ በሚፈልጋት ቤተክርስቲያንና አሁን ባለችው ቤተክርስቲያን መካከለኛ ሆኖ ነው ቁጭ ያለው ሰውየው። ኦኬ። ፕሮቴስታንቶች ጸልዩልን እየተባሉ አስራት በኩራት ይወጣላቸዋል፣ በግል ማለት ነው። አዘ ቸርች አይደለም። ታዲያ ይሄም ስህተት ነው፣ ተቃወሙታ። ታዲያ እነዩ ጩፋን ተቃወሙ።
ሌሎቹን ፓስተሮች በሙሉ ተቃውሟ። ታዲያ እንደዛ ከሆነ ግን ጉዳዩ እንደዛ አይደለም። እኛ ቅዱሳንንም ሆነ ድንግል ማርያምንም ሆነ ሌሎችንም ነገሮች በሙሉ ቤዛ ብለን ስናስቀምጥ ባህሪያዊ ድህነትን ሰጠውናል ብለን አይደለም። እንደዛ ልንል አንችልም። ባህሪያዊ ድህነት የሰጠን አንዱ የእግዚአብሔር ልጅ ክርስቶስ ነው። ክርስቶስ ብቸኛው ቤዛ ነው ሲባል ምን ማለት ነው? ሞታችንን የሞተልን እርሱ ነው ማለት ነው። ጉስቁልናችን ያጠፋልን እርሱ ነው ማለት ነው። ታዲያ ቅዱሳን ሞታችንን ሞተውልናል ብለን እንደምናምነው በፍጹም አናምንም። ታዲያ ቅዱሳን በሞታቸው ሞትን ገደሉልን ብለን ነው የምናምነው? አይደለም። እነሱ በመራባቸው የኛ ወገኖቻችን የሚያወሩትን ነገር አያውቁትም። ክርስቶስ ቤዛ ሲባል፣ ክርስቶስ አዳኝ ሲባል፣ ክርስቶስ አስታራቂ ሲባል ከምን አንጻር ነው? በኦንቶሎጂካል ዩኒቲ እና በኢኮኖሚካል ዩኒቲ መካከል ራሱ ያለውን ልዩነት አያውቁም። በነገረ ድህነት ውስጥ ያለ አንድነትና በኩነታዊ ነገር ክርስቶስ ያለ አንድነት ማለት ነው። ስለዚህ አሁንም ወንድማችን ሲያወራ እንደ ሰማችሁት ምስጢረ ሥላሴን አብራራ ሲባል በጣም እኛን ፕሮቮክ ሊያደርግ የሚችል ነገር መርጦ የተክልዬ እንደዚህ ተክልዬ እንደዛ ማርያም እንደዚህ ማርያም እንደዛ በጣም ብዙ ጸያፍ ንግግሮች ነበሩት ማለት ነው። ለምንድን ነው ይሄ? ቤተክርስቲያን ትምህርቷን አጥርቶ ካለማወቅ የተነሳ ማለት ነው። ትምህርቷን አጥርቶ ካለማወቅ የተነሳ እንደ አይነት ንግግሮች ይናገራሉ። ያው እኛም ባልሰማ ያለፍናቸው ጊዜ ስለተሰጣጠን ጊዜያችንን በአግባቡ ለመጠቀም በሚለው ነው ማለት ነው። ስለዚህ እኛ ክርስቶስ በነገረ ሥጋዌ ውስጥ ያለመለወጥ ሰው የሆነበት ሰማያዊ ምስጢር ማለታችን ነው። በዚህ ውስጥም መካከለኛ አስታራቂ ይባላል ክርስቶስ። እሺ እሺ፣ መልካም። አሁን 3 ደቂቃ አረግላችኋለሁ። ወደ እንትኑ ላይ ፎከስ አድርጋችሁ ግን አሁን በዚህ ዙር ሚስጥረ ሥጋዌ ላይ ነገረ ሥጋዌ ሚስጥረ ሥጋዌ የሚለውን የተሐድሶን ትምህርት እንደ ተሐድሶ ቢያስተምሩን ጋይ ጽጌም ታላቁን የኦርቶዶክስን የነገረ ሥጋዌን 5 አዕማደ ሚስጥራት ውስጥ ነገረ ሥጋዌን ሽፍት እያደረገባችሁ ኦል ኦቨር ዘ ፕሌስ ስለሆነ እስቲ የተሐድሶን የነገረ ሥጋዌ ትምህርት እንስማ፣ የኦርቶዶክስንም የነገረ ሥጋዌ ትምህርት እንስማ። ከዛ ጥያቄና መልስ አደርግላችኋለሁ። 3 ደቂቃ ላድርግላችሁና ጥያቄና መልሱ ላይ ደቂቃ ስለመጨመርላችሁ ማለት ነው። እሺ፣ በዚህ አጋጣሚ ያሬዶ ይቅርታ ከመጀመሩ ፊት ሰዓቱ ታላቁም ሆነ ጽጌ ከነገረ ክርስቶስ ያ ማለት ከሚስጥረ ሥጋዌ ውጪ ከተናገር አስቁም፣ ከሁለቱም ማለት ነው። ማንሳት ያለባቸው አሁን ታላቁም የሚያወራው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥረ ሥጋዌ ምንድነው፣ ምን ብላ ታምናለች የሚለውን ነው ያብራራልን። ጽጌ ስጦታውም ደግሞ የተሐድሶ ቸርች አለን ብሎናል። እነዚህ የተሐድሶ ቸርቾች ደግሞ ሚስጥረ ሥጋዌ ላይ ያላቸው ዶክትሪን ትምህርታቸው ምንድነው የሚለውን ያብራራል። ከዛ በ10 ደቂቃ ውስጥ ጥያቄና መልስ እንገባለን። ከርዕስ ወጥቶ ሌላ ነገር ውስጥ የሚገባ ሰው ካለ ሁለቱም ታስቆማለህ ማለት ግዴታ ነው። እንዲያውም እንደዚህ እናድርግ፣ 5 ደቂቃ ድጋሚ የሚሰጣቸውና ትምህርት አልሰማንም የተሐድሶንም ትምህርት አልሰማንም አቋም ታላቁም ለተሐድሶ መልስ በመስጠት የኦርቶዶክሳን ጥርት ያለውን ሥጋዌ ትምህርት አልነገሩንም። ስለዚህ ለሁለቱም 5 ደቂቃ ድጋሚ ልስጥ። ጋይ ጽጌ የተሐድሶን የነገረ ሥጋዌ ዶክትሪን ትምህርታችሁን በ5 ደቂቃ ይጠቀሙና ያስተምሩን። ከዛ ደግሞ ታላቁ የኦርቶዶክስን፣ ከዛ በሚቀጥለው ዙር ደግሞ አንዳችሁ ላይ ያለውን ትምህርት የኦርቶዶክስ ትምህርት ላይ ጋይ ጽጌ ያነሱና ምን ያደርጋሉ? ይቃወማሉ። ታላቁ ደግሞ የተሐድሶን ትምህርት ይቃወማል። ከዛ ጥያቄና መልስ ይኖራቸዋል። እንደሱ ይሻላል። መልካም 5 ደቂቃ በቃ ከርዕሱ ውጭ ከወጣችሁ ይኸው ለታላቁም ለጋይ ጽጌም እናገራለሁ፣ አስቆማችኋለሁ። እሺ ላስጀምርልህ፣ ጀምር ይበሉ። አስተያየት መጀመሪያ አስተያየት አለኝ። አስተያየት በኋላ ላይ ባኮትን ትምህርቱ አሁን ነው ከመናገሬ በፊት አስተያየት እንዴ ነገር አፈና እኮ ነው። እናንተ እኮ አፈና ነው እያዛችሁ ያላችሁ። ተሐድሶ ማለት ስተትን ብቻ ነቅሶ አውጥቶ ይሄ ይወገድልን ነው ምንለው ማለት እንጂ የእናንተ ትምህርት ይንገሩን፣ ችግር የለውም። ጋይ ጽጌ ይወሉት የሥጋዌ ትምህርቶትን ይናገሩ፣ እርሶ የሚያምኑበትን እንደ ተሐድሶ የሥጋዌ ትምህርታችን ትምህርቴ ይሄ ነው፣ የምቀበለው ትምህርት ይሄ ነው ይበሉ። በቃ ለክ ትምህርት ላይ ብቻ አውሩ። እኔ ምን ይውል እንደ ተሐድሶ የማልቀበለውን ነው ምነግርህ። እኔ ደግሞ የምንፈልገው እኛ የማይቀበሉትን ሳይሆን እንደ ተሐድሶ የሚያምኑበትን የሥጋዌ ትምህርት ይናገሩ። በቃ ለምሳሌ ይሄን ትምህርት አምናለሁ፣ እቀበላለሁ፣ አስተምራለሁ። ካልነካሁት እኮ አምኜበታለሁ ማለት ነው። ከነካሁት ግን ችግር አለበት ማለት ነው። ችግር የሚያምኑበትን ይንገሩን። ይኸውልዎት አንዴ ጋይ ጽጌ ውይይት ሲደረግ መጀመሪያ
ትምህርት ይቀመጣል። ትምህርት ይቀመጥና እኔ የማምነው ትምህርት ይሄ ነው ብሎ አንድ ሰው ፕሬዘንት ያደርጋል። ከሁለቱም ሳይድ ይቀርባል። እሱ እኮ በሁለት ሃይማኖቶች መካከል የሚደረግ ክርክር ሲሆን ነው። ሁለት ሃይማኖት ነን እርሶና እኛ አይደለም። እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናችሁ። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ስጋዊ አሁን እጀምርልሃለሁ። በቃ ትምህርት ነው የምንፈልገው። ሌላ እንትን ካሉ አስቆሞታለሁ። ትምህርቱ ማስቆም መብት ነው። ከፈራህ አስቆመው፣ ችግር የለውም። አሁንም ማስወጣት ትችላለህ። ማንም አስወጣውትም እንደ ተሐድሶ የምንቃወመውን መናገር እንችላለን። እሺ እኔ እቀጥላለሁ። ምስጢረ ስጋዌ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከስጋዋ ስጋ ከነፍሷ ነፍስ እየቆረሰ ሳይሆን የተካፈለው እናንተ እንደምትሉት ዘር ነው የተካፈለው። የአብርሃምን ዘር ይዟል፣ የዳዊትን ዘር ተካፍሏል ሲባል ዘር ነው እንጂ የተካፈለው የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከስጋዋ ስጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። አሁንም አስቆምታለሁ። በቃ አስቆም፣ ዝጋ፣ ሂድ፣ ጨርስ። ይስሙኝ። የጠየቀው ጥያቄ የተሐድሶን ትምህርት ይንገሩን፣ ስጋዌ ላለውትን ትምህርት። ለምሳሌ ክርስቶስ ሰው የሆነው በተዋህዶ ነው አሉ። አሁን ይሄ ጥሩ ነው፣ አትሊስት አውቀናል። እንደ ፕሮቴስታንት አይደለም አቋሞት ማለት ነው። ተዋህዶን አይቀበሉም፣ እርሶ ግን ተዋህዶን ይቀበላሉ። ተዋህዶ ሲባል ምንድነው ግን? መከፈልን፣ መለወጥን፣ ህድረትን፣ ውላጤን ምንድነው የሚያምኑት? እሱን አቋሞትን ይንገሩ። ክርስቶስ እንዴት ሰው ሆነ? ስጋዌ እንዴት ተከናወነ? ቃል እንዴት ስጋ ሆነ? ስጋዌ ትምህርቶትን ያስቀምጡልን። ከዛ ተቋሚ ሐሳቦትን ደግሞ በሁለተኛ ዙር ላይ እኔ በስጋዌ ትምህርት ኦርቶዶክስን በዚህ ትምህርቷ ብለው ደግሞ ያስቀምጡ። ትምህርቶትን ያስቀምጡ በባኮት። መዝሙር ስማኝ፣ እውነት በሆነ ነገር ላይ ሁለታችንም አንድ አይነት ንግግር መነጋገሩ ትርጉም የለውም። ችግር የለውም፣ ይንገሩ። እኛ እንደ ተሐድሶ ጋይጽጌ ሆሎት ይንገሩን፣ ደግሞም ይንገሩን። አቋሞትን፣ እምነቶትን፣ የተሐድሶን እምነት አቋም መስማት እንፈልጋለን። ደግሞ የተሐድሶ አቋም ይኸውልህ፣ ተሐድሶ የሚለውን ራሱ ጽንሰ ሐሳቡን አልተረዳችሁትም። ችግር የለውም። የተሐድሶ ኤክስፕላኔሽን አይደለም ዛሬ ያዝነው፣ የተሐድሶን የስጋዌን ትምህርት ነው። ትምህርቶትን ይናገሩ። እኔ ተሐድሶ ነኝ እኮ ኦርቶዶክስ ተሐድሶ ነኝ። በኦርቶዶክስ ውስጥ ያለን ችግር የምናገር ነኝ። ችግራችን ይሄ ነው ብለን ስንጮህ የኛን ችግር ደግሞ ስሙት እናንተ። ከሆነ ተቀበሉት፣ ካልሆነ ተቃወሙት። ጋይጽጌ እኛ የብሶት ኦፊስ አይደለንም። እሺ በመምህር ብራክ እንዳካሄድ እኔ አሁን ያለው አካሄድ እሳቸው እየተናገሩት ያለው ርዕሱን ሳይሆን ውስጣቸው ያለው ማስተላለፍ የሚፈልጉትን ነገር ነው እና እንደዚህ ሆኖ ርዕስ ጠብቆ መወያየት የሚቻል አልመሰለኝም። እና አሁን እኔ የተሻለ የሚመስለኝ አምስቱ እህት አብያተ ክርስቲያናት ኦርቶዶክሳውያን የሚባሉት ሁሉም በጋራ የሚቀበሉትን አስተምሮ ተዘርዝሮ ይጠየቁና ይቀበላሉ ወይ? ኦርቶዶክስ ለመባል መቼም አምስቱ እህት አብያተ ክርስቲያናት የሚቀበሉትን በጋራ የሚቀበሉትን በሚስጥረ ቁርባን፣ በሚስጥረ ጥምቀት፣ በነገረ ማርያም የሚቀበሉትን ሳይቀበሉ ኦርቶዶክስ መባል አይችልም። እሳቸውም ይህንን የሚጣረሱ አይመስለኝም። አምስቱ እህት አብያተ ክርስቲያናት አስተካክለው የሚቀበሉትን ነገር ይቀበላሉ ወይ? መጀመሪያ እንደው አንዳንድ አከራካሪ ጉዳዮች ከመግባታችን በፊት ኦርቶዶክስ ለመባል ሚኒመሙ በጋራ የምንቀበለውን አስተምሮ መቀበል ይመስለኛል። ስለዚህ እነሱን እናንሳና ይሄንን ይቀበላሉ ወይ ይሄንን ይቀበላሉ ወይ እያልን እንጠይቃቸው የሚያስኬድ ከሆነ። እናንተ ሰብሰብ ብላችሁ ገብታችሁ የተጨነቃችሁበትንና አጥር የምታጥሩበትን ነገር እያየሁ ነው። ይሄን እኛ ተሐድሶን ስንሆን ተሐድሶ ዓላማው ምንድነው? ምን እንዲመጣ ነው የሚፈልገው ተብዬ ነው መጠየቅ ያለብኝ። ስለ እህት አብያተ ክርስቲያናት ይኸውልዎት ስለ ያንደም የጠየቁት እኮ ኦርቶዶክስ የሚለው ስያሜ ለማግኘት ኦርቶዶክስ ተሐድሶ ነው ስላሉ እርሶ ማለት ነው።
ኦሪየንታል አብያተ ክርስቲያናት አሃት አብያተ ክርስቲያናት የሚቀበሉትን ትምህርት ይቀበሉ ሳይቀበሉ እርሶ ነው። እስቲ ኦርቶዶክስ ተዋህዶ መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያንና እኛ ተሐድሶዎች እስቲ መጀመሪያ አንድ እንሁን። ስለነዚህ እናንተ ምን አገባችሁ? ዲያቆን አይደለም አምስቱ አዳምጥ። አሁን ቤቱ ነው። ላስተካክለው። እንደዚህ በዚህ መንገድ አይሄድም። ጭቅጭቅ ነው የሚሆነው። ፍሬያማ እንድንወያይ አሁን አይ ቲንክ ውይይትም ሐሳብ በርዕሱ ጠብቆ መዋየት ላይ አሁንም ችግር ያዩ ስለሆነ እርሳቸው ውስጣቸው ያለውን ነው እያወጡ ያሉት። ስለ ነገር ስጋዌ ቆዩ፣ አባኮትን ያዳምጡ። የተጠየቁት ሚስጥረ ስጋዌ ትምህርት ነው። እርሶ ሮጠው የተክለ ሃይማኖት እንደዚህ ቤዛ እንደዚህ ገብቶና አሁን የጠየቁት ጥያቄ ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ትምህርቷ ምንድን ነው? ይደገምም አይደገምም የሚታወቂውንም የማይታወቂውንም እርሶ እኛ ትምህርታችን ሚስጥረ ስጋዌ ላይ ይሄ ነው ላይ ያቀርባሉ። አለቀ እንጂ እርሶ እንደሚያርም ያሉት እዛ እናንተ ጋር ያለው ሆኖ የምቃወመው ነጥብ ብቻ ነው ማለት አልተባሉም። እንደዛ እርሶ የሚያምኑበትን የእርሶ ቤተ እምነት የወጡበትን ዶክትሪን ሚስጥረ ስጋዌ ላይ አቋማችን ነው። አለቀ። ምዛ ማቅረብ ነው። ግን አሁን እኔም ጠብቆ የተጓዘዋል ሁለተኛ ዙር ላይ ማለት ነው። አሁን ጠቃሚ ነው የማስበው ጥያቄ ጠይቆታል። ታላቁ ሚስጥረ ስጋዌ በተመለከተ የእርሶን አቋም ይነግሩናል፣ የራሱትን ቤተ እምነት። እኛ ደግሞ የተሻለ ትምህርት ደግሞ ይነግሩታል። ወደ ጥያቄና መልስ እንጂ አሁን የሚያቀርቡት ኤክስፕላኔሽን ስናየው እሳቸው እያቀረቡ ያሉት ብሶታቸውን ነው፣ ውስጣቸው የሚሰማቸውን እየተናገሩ ያሉት። እኛ ደግሞ ብሶት እንሰማበት አይደለም። አሁን ይሄ የምናለቃቀስበት ሳይሆን ጥያቄ ይጠይቃሉ ሚስጥረ ስጋዌ ላይ ጥያቄ ይጠየቃሉ ሚስጥረ ስጋዌ ላይ እርሶ ትክክል ጥያቄ ሲቀርቡት ይመልሳሉ በቀጥታ። እኛም ደግሞ ታላቁ ሲጠይቁት ደግሞ እሱ በቀጥታ ይመልሳል። ስለዚህ ወደ ጥያቄና መልስ ነው እንጂ ማብራሪያ ላይ እርሶ ብሶቶትን ነው እየተናገሩ ያሉት። አይ የተሰጠኝን ደቂቃማ መጠቀም መቻል አለብኝ። በተሰጠኝን ደቂቃ ይጠብቃሉ። ሚስጥረ ስጋዌ እኮ ነው እየተነጋገርን ያለ ነው። በቃ ሚስጥረ ስጋዌ ከሆነ ሚስጥረ ግዘት ታምነው ለርዕሱ 4 ደቂቃ ቀርቶት ነበረ። 4 ደቂቃ አድርገላችሁና ሚስጥረ ስጋዌ ላይ ብቻ ያንሱ። እሺ ይቀጥሉ። ለምን ሚስጥረ ስጋዌ ከክርስቶስ ከመጸነሱ ጀምሮ እስከ ስቅለቱ ያለው ቤዛነት ህይወት የክርስቶስ ሚስጥረ ስጋዌ ነው የሚባለው። ከጽንስ ጀምሮ እስከ ስቅለት ድረስ ያለው አስተምሮ እንዲያውም አሁንም እንኳን አርጎ በአብ ቀኝ በአብ ክብር በዚያ ተቀምጦም ታርዳሃልና እየተባለ ሚስጥረ ስጋዌው ይነገራል። እኔ አሁን ይሄ ከቤተ ክርስቲያኒቱ ከታድሶ ልጆች ጋር ቤተ ክርስቲያኒቱ የሚያለያይ የሚያከፋፍል ነገር ስላይደለ እኔና እናንተንም የሚያጨቃጭቅ አይደለም ጊዜ ከማባከን በስተቀር። ልዩነት አለ። ልዩነቱ ያለው የት ላይ ነው ከተባለ ቤዛነቱ ላይ ልዩነት ተፈጥሯል። አሁንም ረስ ለቀዋል። ልዩነት ቤዛነት ጥያቄው ቤዛነት አዳምጡኝ። የእርሶ ቤተ እምነት የሚያስተምሩት ልዩነቱን አያወሩ። ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ብቻ ይንገሩን። ልዩነት በጥያቄና መልስ ያቀርባሉ። በጥያቄ አሁን የሚጠይቁት ጥያቄ ምንድነው? የእርሶ ቤተ እምነት ነገረ ክርስቶስ የአምላክ ሰው መሆንን ያዳምጡኝ፣ እባክዎትን ያዳምጡ። የአምላክ ሰው መሆንን የእርሶ ቤተ እምነት የምታስተምሩ ይናገሩ። ልዩነቱን በኋላ እንመጣለን። የእርሶ ቤተ እምነት የአምላክ ሰው መሆን ሚስጥረ ስጋዌን ኦን ዘ ኢንካርኔሽን እንዲህ ነው የምንሰብከው እንዲህ ነው የምናስተምረው ብሎ ይንገሩ። ልዩነቱ ላይ እንመጣለን። እኔ ልዩነቱን ነው የምፈልገው። ብሶቴ ቁስለቴ ቤተክርስቲያኔ የወደቀችበትን የሞተችበትን ነው ልናገር የገባሁት እንጂ እኔ እናንተና እኔ የህዝብ እንባ ጠባቂ አይደለንም እኮ ጽጌ። እየሰሙን ከሆነ አሁን ይሄ እዚህ ጋር አቤቱታ አቅራቢ ክፍል አይደለንም እኛ እያነሳን ያለው ወጡ አሉ አይደል? ወጥቷል። ትምህርት እኮ የላቸውም። ለዛ ነው መውጣት ፈልገው ነበረ።